ጠንቀቋት። ፍቅረኛሽ ላይ ቺት ከምታደርጊና ሴት ጓደኛሽ ላይ አቃጥረሽ ለፖሊስ ከምታሳስሪያት። ወይ በፈጣሪ ከባድ ጥያቄ። አንዱ ምርጭ። አይ እኔ ከይቅርታ ጋር ጓደኛዬን ማሳሰራት ይችላል። ጓደኛዬ አረ ይሻላል ሩታዬ፣ የእንጀራ ፍትፍትና የበሶ ጭብጥን ይዘሽ ብትጠይቀት ይሻላል። እንትን ከምታረጊ ማለት ነው። ማለቴ በጮኛሽ ላይ ቲች ከምታረጊ ማለት። እናንተ ምን አይነት ጥያቄ ነው? ለማንኛውም ከባድ ጥያቄ ነው የተጠየቀችው። የመለሰችው መልስም ከባድ ነው ማለት ነው። ውድ ተመልካቾቼ እናንተ ዛሬ ግን ከባድ ችግር የተፈጠረ ይመስለኛል። አብርሽና ሩታ ቀሩ እኮ ቀሩ። ምን ነው ቀለሟ በመሰለኝና በደሳለኝ ማውራት ጀመርሽ? ምን ነው ተዝረጠረጥሽ እንዳትሉኝ። በቃ ዛሬ ላይ በተካሄደው ነገር በጣም ችግር የተፈጠረ ነው የሚመስለኝ ማለት ነው። ምክንያቱም ሩታ በለቀቀችው ጽሁፍ ማለት ነው ያ ብዙዎቻችሁንም አስቀይሟችኋል። ብዙዎቻችሁንም እንግዲህ ትችት ተችታችኋል ማለት ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሆኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታረጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የሩታ ቃለመጠየቅ ነው ማለት ነው። የመንገድ ላይ ቃለመጠየቅ ይባላል። ዚስ ማይ ቃለመጠየቅ አንደርስታንድ ቃለመጠየቅ ያረቀለማ ቀስ እንግዲህ የምሰራው ስራ ነው እንግሊዘኛ እንድናገር ያደረገኝ ማለት ነው። የማዳምዬ ስራ ማለት ነው። የማዳምዬ መቅሰስ እንግዲህ ሰሞኑ ቃለመጠየቅ መንገድ ላይ ቃለመጠየቅ ተደርጎላታል። የት እንደሆነ አላቅም ብሎ ብዙ ሰው በእግር በፈረስ እየፈለገው ነበር። ይህ ቪዲዮ ማለት ነው። እንደ ድንገት ከሰማይም ዱብ ከመሬትም ፍንቅል አድርጎ ይውጣ አላቅም። ይህ ቪዲዮ በውስጥ ተላከልኝ ማለት ነው። እናም ሩታ የተጠየቀችውን ጥያቄ በፍቅረኛሽ ላይ ቲች ብታረግ ይሻልሻል ወይስ ዋሽተሽ ጓደኛሽን ብታሳስሪያት ይሻልሻል ስትባል ሩታ እጅግ በጣም ራስ መታት የሆነ የሚያዞር የሚያንጠለጥል መልስ መልሳለች ማለት ነው። ኧረ ከባድ ጥያቄ ነው። በፍቅረኛዬ ላይ ቲች ምንድነው? ታች ነው። አይ ቲች ከማረግማ ጓደኛዬ ባሳስራት ይሻላል። የበሶ ጭብጥና የእንጀራ ፍትፍትን ይዤ ጠዋት ሄጄ ብጠይቃት ነው የሚሻለው። እንደውም በእግረ መንገዴ ኦፍራለሁ አለች ማለት ነው። እንዴት ብሎ ሲጠይቃት ቅመሺ ሲሉኝ ነው ምግቡ ለእስር ቤቱ ሳስረክብ ሳትቀምሺ አንቀበልሽም ስለሚሉኝ በእግረ መንገዴ እየቀመስኩ ኦፍራለሁ አለች። አላለችም። አረ ቀለማ አላለችን። ቀስ አረ ተይ አትንሰጠቂ። እንደ ወሬ እንደ ትርፍ ሳትጨምሪ አይጣፍጥልሽም። በቃ ወሬ ትርፍ ካልተጨመረበት ጨውና ስኳር ካልተጨመረበት አይጣፍጥም። ግን ሩታ አላለችም። እኔ ነኝ ያልኩት ማለት ነው። እና ሩታ እኔ በፍቅረኛዬ ላይ ቲች ከማረግበትማ ጓደኛዬ ዋሽቼ በአሳስራት ነው የሚሻለኝ ብላለች። ያው እየተሸማቀቀች ምክንያቱም ከዚህ በኋላ ጓደኞቿማ የሩታ ጓደኛማ አንሆንም አንድ ቀን መታሰራችን ስለማይቀር ብለው እንዳይሸሹባት እየተሸማቀቀችን ቢሆን መልሱን መልሰዋለች ማለት ነው። ውድ ተመልካቾቼ አዎ ሁላችንም የምንመርጠው ይሄ ነው። በባላችን ወይም ደግሞ በፍቅረኛችን ላይ ቲች ከምናረግ ጓደኛችን ብናሳስር ይሄ ትልቅ መልስ ነው ማለት ነው። ምንም ማድረግ አይቻልም። ጓደኞቻችን የሆናችሁ ደህና ሰንብቱ ማለት ነው። ደህና ሰንብቱ። ለነገሩ ደህና ሰንብቱ የሩታ ጓደኞች፣ ምክንያቱም በቅርቡ እንደምታሳስራችሁ እርግጠኛ ስለሆንኩኝ ነው። እናንተ ዛሬ ለምንድን ነው የቀሩት? እናንተ እናት ከገበያ የቀረችበት ልጅ ሆነን እኮ 35 ጊዜ ዩቲዩብ ከፍተን እያየን ስንመላለስ ቀለሟ ቀስ በይ ስለ ራስሽ አውሪ እንጂ ስንመላለስ ምን ያስብልሻል? ይሁን ሌሎቹንም መመላለሳቸው ስለማይቀር ብዬ ነው ስንመላለስ ያልኩት እንጂ እኔ እንኳ ብቻዬ ነኝ ስልኬ እየከፈትኩ የማዳምዬ ስራ አልሰራም ብሎኝ ስመላለስ እናት በገበያ እንዳመሸችበት ልጅ ማለት ነው። ዩቲዩብ 35 ጊዜ እየከፈትኩት ቀርተዋል። ነገር ግን እኔ ከባድ ነገር የተፈጠረ ነው የሚመስለኝ ሳስብና ሳሰላሰል ማለት ነው። ምን ነው ቀለማ በማሰብና በማሰላሰል መዝረጥረጥ ጀመርሽ እንዳትሉኝ፣ ስራዬ ነው መዝረጥረጥ ስራዬ ነው። እኔ ግን ሩታ ቲክቶክ ላይና ምንድነው ኢንስታግራም ላይ ነው ጻፈች የተባለው ማለት ነው። እሱማ ብልጥ ነው ታረቀ ከሚስቱ አንቺ ቤት አፈረሽ
ልበ ቢሲቱ ነው ምንድነው ብላ የጻፈችው እሱ ነገር ችግር የፈጠረ ይመስለኛል። እውነቴን ነው ችግር የፈጠረ ይመስለኛል። እኔ በሱ ምክንያት የጠፉ ነው የሚመስለኝ፣ ወይም ደግሞ ሻንጣቸው እያስተካከሉ ነው። እናንተ ማለቴ እስኪ የምታቆሹ ክበሉኝ እናንተ። እኔ ጨነቀኝ እኮ ሳስበው ሳሰላስለው፣ በዛ በኩል ጽጌ ታዝረጠርጣለች፣ በዚህ በኩል ደግሞ ሩታ ሶኬት ትሰካለች። እኔማ የሆነ ነገርማ ድግስ እየተደገሰልን ነው። ለማንኛውም እንደነገርኳችሁ ጠዋት እንደነገርኳችሁ መሳሪያችሁ እያነገታችሁ በተጠንቀቅ ቁሙ ነው እያልኳችሁ ያለሁት ማለት ነው። እነ 1000 አለቃ እነ 100 አለቃ እና 10 አለቃ ማለት ነው። ደግሞ ኮርስ በራሳችሁ መጣላት ጀመራችሁ። እናንተ አትጣሉ። እነዚህ ልጆች እኮ ስራ ነው እየሰሩ ያሉት። ተው አትጣሉ። እውነት ብዙዎቻችሁ ሩታ በጻፈችው ጽሁፍ በጣም አስቀይሟቸዋል። ለምንድን ነው ለፍቅር እንደዚህ አይነት ነገር እንትን የምትላት? ለእሷ አስታርቃ እሷ እንዴት እንደዚህ አይነት ጽሁፍ ትጽፍላታለች ብላችሁ ብዙዎቻችሁ አስቀይሟቸዋል ማለት ነው። ውዶችዬ ስራ ነው እነሱ የሚሰሩት ማለት ነው። ይሄ ድራማ ሲጀምሩ ፍቅርንም ሩታንም አብርሽንም ፉአድንም ሁላቸውን ተነጋግረው ነው ስራ የጀመሩት ማለት ነው። ነገር ግን አንዳንዶቻችሁ እርስ በርስ እየተበሻሽቃችሁ እርስ በርስ እየተሰዳደባችሁ ነው። እኔ ዛሬ ጠዋት ላይም ብያለሁ፣ እነሱ ስራ ነው የሚሰሩት፣ እናንተ ግን እርስ በርስ እየተባላችሁ ነው ያላችሁት። እናት ትዘቀዝቃላችሁ፣ ቤተሰብ ትዘቀዝቃላችሁ። እውነቴን ነው የምላችሁ። ስለዚህ እባካችሁ ወደ ራሳችሁ ተመለሱ። ታያላችሁ ይሄ ጽሁፍ የሆነ ነገር ካላመጣ ማለት ነው፣ አዲስ ድራማ ካልተጀመረ ታያላችሁ። ሩታ ፍቅርን መተቸት አትችልም፣ ፍቅርንም ሩታ መተቸት አትችልም ማለት ነው። ሁለቱንም መተቻቸት አይችሉም። አንድ ናቸው። ስራ ነው እየሰሩ ያሉት ማለት ነው። እነሱ ስራ ሰርተው ገንዘብ ላገኙት፣ እናንተ በገዛ ስልካችሁ በገንዘብ ገዝታችሁ ባመጣችሁ ስልካችሁ ለምን ወንጀል ትገባላችሁ? ለምን ትጣላላችሁ? እኔ እኮ በጣም ግርም የሚለኝ ሁለቱንም ሃይማኖቶች ጾም ላይ ናቸው፣ ሙስሊሙ ክርስቲያኑ ማለት ነው። ታዲያ በገዛ ስልካችሁ እነሱ ሰርተው ገንዘብ ሊያገኙት ነገር እናንተ የምትጣሉት፣ እናንተ ወንጀል የምትገቡት ምን ሆናችሁ ነው እህቶቼ? እኛስ ዩቲዩበሮች እርስ በርስ የምናባላችሁ አንዱ ወደን አንዱ እየጣለን አንዱ ከፍ የምናደርገው የምናሽቋልጠው የምናሽቃብጠው ለዚህ ለሽርፍራፊ ዶላር እና ለሽርፍራፊ ሰብስክራይብ ቪው እያለን ነው። እውነቱን ነው የምነግራችሁ ማለት ነው። ስለዚህ እኛ በተናገርነው መንገድ ሄዳችሁ እርስ በርስ ከምትባሉ፣ በጾም ወንጀል ከምትገቡ፣ አጽያት ከምትገቡ እባካችሁ ተስማምታችሁ አብራችሁ ማድነቅ ያለባችሁን ብታደንቁ ይሻላል ብዬ ነው እኔ መመክራችሁ ማለት ነው። እንደ እህትነቴ ማለት ነው። ይሄን በተንኮል ወስዳችሁብኝ እኔ እንዳትቆጡኝ፣ እውነቴን ነው የምላችሁ። ስለዚህ ስራ ነው እየሰሩ ያሉት ስራ ማለት ነው። ዚስ ማይ ስራ። ማንም ለማንም መተቻቸትን አይችልም። ማንም ለማንም መተቻቸት አይችልም። እነሱ ስራ እየሰሩ ነው፣ እናንተ ተስማሙ ነው የምላችሁ ማለት ነው። አልሰማችሁ? ማታ ፉአድ እኛ እኮ ፍቅር ነን፣ ምንም ችግር የለብንም፣ በእኛ መካከል ገብታችሁ እናትን አዘቅዝቁ፣ ሴት ሆናችሁ እናትን እንዴት ትዘቀዝቃላችሁ? ነገ እኮ እናንተ እናት ትሆናላችሁ፣ ትዳር ይዛችሁ ትወልዳላችሁ፣ የልጆች እናት ትሆናላችሁ። እንዴት ነው እናት ነገ ለምትሆኑ ዛሬ ላይ በእኛ የተነሳ እናቶቻችን ፎቶ የምዘቀዝቁት እያሉ ነበር። እኛ ስራ ላይ ነን እያለ ነበር ማለት ነው። እውነቱ ስነግራችሁ ራሳችሁ እርስ በርስ ተዋዳችሁ እኔ ብትመለከቱ መልካም ነው ብዬ ነው ማስበው። ካጠፋው በጣም ይቅርታ ውዶችዬ። በያላችሁበት ሰላማችሁ አላህ ያብዛልኝ።